ይዳል ከወደቅበት አስቸለዚ ባበቃ ድረስ ሰዓት ቀምጠጥ ጠብቀኛል ታነስ ሂድ ውጣ የውሻ ምግብ አይደለም ንጹህ ምግብ ነው ወንድ ልጅ እንዴ አለቀሰ ሲባል አሁን ዳይፐር አድርጋ ነው ያለው በቃ ውድ ነው ደግሞ አሁን ተጫውተው መንገድ ላይ ጥሎኝ ነው ራሴን ያገኘሁት ተጋድማን እንደለመደብ ያ መስሎ ነገር ብላስ ተናጋጅነት ነው የምሰራው አታልቅስ በቃ ረበስማ በጣም ባለሀብቱ ውጪ ከውጪ የሚመጡ የሚገራርሙ ዘፋኞች አርቲስቶች ምናምን ይመጣሉ ለምን ማልቆቶ ቶሎ ለምን ነው ተሽሎ ማትነሳው ወደ ስራ ከመጣ ከግንቺ ነው ስራ በጊዜ እየሰራ አይደለም እዚህ ተኝተህ ያለው ዳሃይድ ደግሞ ምን አርግሽ ነው ትለኛለህ እንዴ ወጣሽ ታንስ ከዚህ ማን አንተ ለምን መረጋጋት ነው ታውራ አንተ የማትረባ ውሻ እገልሃለሁ እንደዚህ መሆኔን ያወቅኩት በቃ እዛን ተጥዬ እዚህ ተገባሁ ማለት ነው ማን ነው እዚህ ያመጣ ሲደወልልኝ በቃ እሷ ራሷ ነች በቃ የት ነህ ምናምን ስትለኝ ቤተክርስቲያን ትናንትና ያገኘሽኝ ቦታ ምናምን ስላት በቃ ስራውን እኮ አግኝቼልሃለሁ ነው ያለች እንዲህ ልበልክ ያለው ስሜት በጣም በደስታ ራሷ አልቅሻለሁ አቁል ለመናገር በደስታ ማለት ነው ወንድ ልጅ እንዴ አለቀሰ ሲባል እንዴ አንተ አሰራም እንዴ ምንድነው እንደዚህ የምታለቅሰው የሚል ሰው እኮ ብዙ አለ እንደዛ ነው በቃ እኔ እንትን ሲሉኝ የነበረው ብዙ ሰው ማለት ነው እዛም በኋላ በቃ ሰው ሊያስጠጋኝ ራሱ አልቻለም በዛ ሰዓት ላይ ስለዚህ እንደዛ ስትለኝ እንደው ቤተክርስቲያን በቃ እንዲህ ልበልክ በእንባ አልቅሺ በደስታ ከዛም በኋላ በቃ እሷ ስትለኝ ደውለል እሷ ጋር ተገናኘን ሻይ ቡና ምናምን እያልን አወራን ስለ ስራው ምንድነው ስራው ምናምን ብዬ ስጠይቃት ኧረ መስተንግዶ ነው አንተ ስራን ሰርተ በቃ ቀን 10 ሰዓት ነው የምትገባው እስከ ሌሊቱ እስከሚነገረስ እስከ 11 ሰዓት እስከ 12 ሰዓት ትሰራለህ ከዛን ጧት ወደ ቤት ትሄድና ያለውን ነገር ትተኛለህም ጊዜን ታሳልፍና በሰዓቱ ትገባለህ በቃ ትንሽም ሰውየውም ትንሽ ቁጡ ስለሆነ እንዳታረፍድ ምናምን ብለኝ እሺ አልኩ በቃ ደስ አለ ክለብ ለጭፈራ ቤት ምናምን ብላኛለች እንደዚህ ላውንጅ ምናምን ማለት ነው ከዛም በኋላ በቃ እኔም በጣም ደስ አለኝ ታውቃለህ ስለ መስተንግዶ ነው እኔ ስሬን ሰርቼ ነው የምወጣው ብዬ በቃ እና በቃ ደስ አለኝ ደስታውም ወደ ይህሉ ሆነ እንደምንም ብዬ ሰዓት ውስጥ የሚደርስልኝ ድረስ ነው እንትን ያልኩት ሰዓት ውስጥ የሚደርስልኝ ድረስ በቃ ሄድኩ ሰዓቱ ደረሰ 10 ሰዓት ሆነ ምናምን እሷ ነች እጠብቃለሁ ምናምን ብላኝ ይዛኝ ሄደች ይዛኝ ስትሄድ በቃ ምንም ማቆም ነገር የለም በቃ ስልክ አስገባችኝ የሆነ ፍርሚያ ነገር ተፈራረምኩና እዛ ይው አንድ ነገር እሷ ዋስ ምናምን ሆነችልኝ ለኔ ገባው ኦኬ ራሷ ዋስ ሆነች በጣም ደግሰው ነው በጣም ስለ በቃ እኔ በጣም ደስ አለኝ ለኔ ራሱ ማለት ነው እግዚአብሔር ይስጣት እንደው ፈጣሪ ጸሎቴን ሰምቷል ልቀሽ በቃ እንበይንም ራሱ በቃ ሊያብስልኝ ነው ምናምን ብዬለ ስሬን ያው እዛ እንትን ስትል ፒፕስ ምናምን ይሰጡዋል ፒፕስ ምናምን ሰጡኝ ምናምን ያው እንደ እንትን ማለት ነው ይሄ እንትኑ አላስ ያስተናጋጅ እንትኑ እሱ ምናምን ለባብሽለ የሚገኘው በቃ ተዛን ቶሎ ስሬን በቃ ስለ አይዞ እና በቃ ይስራ በማርያም ማለት ነው አሁን ዳይፐር አድርጋ ነው ያለው በቃ ውድ ነው ደግሞ አሁን እንትን ነው እንዲህ ልበልክ አገር ውስጥ አይገኝም ይሄ ውድ ነው በጣም እና እሱን ነው ብዙ ብር እያወጣን የምገዛው እና በጣም ከባድ ነው እንትን ማለት እና በቃ ያን ስራም እየሰራው እሺ ወደ ጨዋታችን ያለው ነገር ልንገርና ከዛም በኋላ በቃ ስሬን እየሰራው እኔም እሰራለሁ ያለኝን ቲፕ ምናምን አገኛለሁ ምናምን ያ ቲፒን ነው እያጠራቀምኩም ትራንስፖርትም ምናምን አለ በቃ ስራ ያው ተዛ ሰርቼ ምናምን ተመልሼም እዛው ነው የምገባው ስልክ ቆጥ ላይ ምናምን እንደምሆን ተመልሼ ያኔም ማለት ነው እየሰራው ማለት ነው በቃ እሷም ይሄን ነገር ነገርኳት ስለ ቤት ለኔ እሷ ማለት ያስገስራው ያስገባችኝ ማለት ነው ኦኬ ስራው ቤቱ የሷ ነው ምንድነው አረ እሷ እንትን ነው እዛ መልካምነት ነው በቃ ተቀራረባለች ነው
ተነሱ ትቀራረባለች። ስለዚህ አስገባችኝ ምናምን ከዛን በቃ እዛም እየሰራው መሄድ በቤት ስለሌለኝ እዛው ቁጡ ጋር እየከፈልኩ ነበር እንትን ምለው ከዛን እንዴት ነው ግን ቤት ምናምን አለው ስትለኝ አረ እንደዛ አይደለም ያው ከዚህ በፊትም ነግሬሻለሁ እዛም ቤተክርስቲያንም ቁጥ እየከፈልኩ እንደማደር ምናምን ስላት ታዲያ እንዴ መጀመሪያ በደንብ አድርገህ አትናገርም እንዴ ምን ችግር አለው ቤት አለ የሆነ የማይጠቀም ባዶ ቤት አለ ማንንም አይጠቀሙም እዛ ትገባለህ ይሄ ቤት ማለት ነው ይሄኛው ቤት ማለት ነው እሺ አረ እንዴ በቃ ስለኔ ላምናት አልቻልኩም ቤት ምናምን ስትለኝ በአሁን ዛት ላይ ቤት እንዴት ልታገኝ ትችላለህ አንተ አረ ምናምን እንደዚህ ቃው ተሟላ ትላል የትልቅ ሰው መኖሪያ ቤት የሚመስል እንዴ በቃ ስለ ችግር የለውም አረ ምናምን ብላኝ ይሄ አብረን መጣን ስንመጣም በቤቱ በጣም ስለ እንደዚህ እንደምታየው አሪፍ ቤት ነው በቃ ደስ አለኝ ለኔም ማለት ነው ስለ በቃ ምን አይነት ሰው ነች ለኔ እንደዚህ ያደረገችልኝ በቃ እኔ ፈጣሪ በቃ እንዳደረገልኝ እሷ እንደላከልኝ እንትን እያልኩ ነበርና በጣም መገርመሰው እንደሆነች ራሴን እንትን እያልኩ ነበር በቃ ደስ ብሎኝ እኔም ወደ ስሬ እንትን እያልኩ እዛ መሰራበት ቦታ ላይ እንዲ በጣም እንደዚህ እንደ አነስ ይሄ እንዴት ልበልክ ኖርማል ክለብ ቤት ምናምን ጭፈራ ቤት አይደለም በጣም ከባድ ስለ በጣም ባለሀብቱ ውጪ ከውጪ የሚመጡ የሚገራርሙ ዘፋኞች አርቲስቶች ምናምን ይመጣሉ እንዴት ልበል በጣም ደስ የሚሉ ማለት ነው ትልቅ ቤት ነው ማለት በጣም ትልቅ ቤት ነው በዛ ላይም በቃ የሚመጡ ሰዎች ደግሞ በጣም እንትን ናቸው ሀብታም ናቸው ብር እንደዚህ እኔ ራሱ በቃ ለቤተሰቦች ራሱ የላኩት ብር እኔ እንዴት ልበልክ እቤት እዛ ሰርታ በቃ እንዴት ልበልክ ገጠር ውስጥ ደግሞ የገጠር ኑሮ እዛው ነው ኖርማል ነው በቃ የሚሰሩት እነሱ በቃ ቤት ሰርታ ማለት ቤተሰቦች ለቤተሰቦቼ ቤት ሰርተዋል እነሱ በምን ጊዜ ውስጥ በቃ እንትን ደሞዝህን አታስቡም እዛ ሄደክ በጣም ነው በቲፑ ብቻ ማለት ነው በቲፑ ብቻ ስልክ እዛም አዲስ ስለሆንኩ ምንም የሚታየን ስራዬ ብቻ ነው በቃ ቶሎ ሯሯጣለሁ እሰራለሁ ያው ፈጣን ሰው ደግሞ እዛ ሰዓት ላይ በጣም ነው እንትን የሚሉት ትላልቅ ሰዎች የሚመጡ ከሆነ ብራቸውም ዳጎስ ያለ አዎ በጣም ስለ አሉ ሀብታሙ ሰዎች ከውጭ ይመጣሉ ምናምን እንደዚህ ከባድ ነው እንዴት ልበልክ ብሩ ራሱ የሚከፈለው እዛ ውስጥ ራሱ እንትን የሚሉት በጣም ብዙ ብር ነው የሚከፈለው ለሚጠቀሙት ነገር ራሱ ማለት ነው በቃ እኔም ደስ እያለኝ መጣ ስራዬን መስራት ጀመርኩ ያው አሉ አርቲስቶች ምናምን አሁን እንዴት ልበልክ በጣም ጎበዞች አሉ ድምጻቸው የሚያምር ምናምን ይሰራሉ ዘፈናቸውም እንደዛው እንትን የሚባሉ እኔ አሁን መሰራበት ቦታ ላይ በቃ እንዴት ልበልክ እኔ መሰራበት ላይ በጣም ብዙ ሰው የሚወዳት አርቲስት አለች አሁን እሱ በጣም እንዴት ልበልክ በቃ ብዙ ሰው እሷን ለማየት ራሱ ከሌላ ቦታ የሚመጡ አሉ በጣም ባለሀብቶችም በጣም ታዋቂ ነች ካያት ልታቃት ትችላለህ በቃ መልካም ነች ቆንጆ ነች ጸባዩም እንደዛው ደስ የሚል ጸባይ አላት በቃ ብዙ ሰው ከሷ ጋር እሷን እንትን በቃ በአብዛኛው ሰው ክራሹ ነው በቃ የሚያረጋት ራሱ ቁጭ ብሎ ራሱ ተደመሙ ቁጭ ብሎ እዛው የሚቀርኩ አለ በቃ እያየ ማለት ነው እና እሷ በአብዛኛው እዛ ገቢ በጣም ብዙ ሰው የሚመጣበት አንደኛው እሷ ነው ስለተሰራለች ትዘፍናለች ድምጿም ያምራል ምናምን በቃ እዛ በጣም ትላልቅ ሰዎች ነው ያሉት በጣም ብዙ ማለት ነው ከውጭም ይመጣሉ ባይገርም ነገር ከውጭ ራሱ የሚመጡት እዚህ አስተርጓሚ ምናምን ይቀጠርላቸዋል ኦኬ ከውጭ ምናምን ሲመጡ በጣም ቤቱ ኢንተርናሽናል በጣም አረበስ ምን እንዴት ልበልክ ማያውቀው ሰው ሴት ግን ምን ያህል ቀና ሴት ብትሆን ነው እዛ ቤት አንተን ማስገባት የቻለች በዚህ ልክ ይህንም ያህል መኖሪያ ቤት አሳልፋ እስከመስጠት በቃ ስለኔ እንዴት ልበልክ እኔ በዛ ሰዓት ላይ ሳለቅስ ምናምን አይታኝ ለኔ ያለው ነገር ከዛ በኋላስ ምንድነው የተፈጠረው ማለት አሁን እኔ ይሄንን መጠይቅ ለምንድን ነው እየሰማሁ ያለሁት ከዚያ ትክክለኛም የሰማሁት የዚህ ቤት ታሪክ ስላለ ነው ይሄንን ሁሉ መጠይቅህና ከዛስ ምንም ስልክ ከዛ ወዲህ በቃ እኔም ስራዬ መስራት ጀመርኩ እንደነገርኩ ቅድም ነግሬህ ነበረ ከስራም ይወጣውበት ሰዓቱም ስልክ መውጣበት ሰዓት አልነበረም እዛ ሰዓት ላይ
ተጠራው ትፈልጋለህ ተባልኩ ሄድኩ ከዛ ወዲህ ሄድኩ ሌላ ሰዎች ነው ያወሩኝ ስልክ እኔ አሁን ይሄ ጥቃት የደረሰብኝ ነገር ነው እየነገርኩት ኦኬ እዛው መሰራበት ቦታ ላይ ተጠራው እኔ ተጠራው ሄድኩ ና ትፈልጋለህ ውጪ ነው ተጠራሁት መጀመሪያ እኔ ምንም ማውቀው ነገር የለም ትፈልጋለህ ተባልኩ ከዛም በኋላ እኔ እንደ ኖርማል ሰው ስልክ እንደዚህ ኖርማል ከስተመር ምናምን አለ አይደለ ለስራ ምናምን ወይንም ደግሞ አንዳንድ ሰው ደግሞ ማኪና ውስጥ ሆኖም ራሱ ጠርቶ የሆነ ነገር ልትወስድለት ትችላለህ እንደዛ ነው መሰለኝ እኔ በቃ ዝም ብዬ ሄድኩ ለማውራት ነው እኔ ሄድኩት ግን ከዛ ወዲህ እኔ ልበል ከየት እንደመጣ ምን እንደነካኝ በቃ ራሴ ምንም ማውቀው ነገር የለም ምንም ስልክ ራሴን የሆነ ነገር እኮ ይሰማኛል ውስጥ የሆነ ነገር ይሰማኛል ግን ተወሰርኩ በቃ እንዴ ልበልክ በጣም ግራ በሚያጋባ ስሜት ውስጥ ሆኜ ራሴን አደንዝዘውኝ እንትን ብለው ብቻ በጣም ግባብድ ሰዎች ነው ያሉት እዛ ጋር ትላልቅ ሰዎች ነው ያሉት ምን ልበል በጣም ትላልቅ ሰዎች ነው ያሉት በመሃል የሆነ እንደ ሰመመን የሚታይ ነገር የለም እኔ እንደዚህ አይኔን ጨፍኜ እንዲ ልበልክ እንዲ ያየው እሷንም ያቺ አርቲስቷን ያልኩ እሷንም ያዩአት ይመስለኛል ማለት እዛ ጋር ማለት ነው በተወሰርኩበት ሰዓት ላይ እሷንም ያዩአት ይመስለኛል በቃ ምን ልበልክ እንደ ህልም ነው የሚሆነብክ እንደ ደቅጀት ምናምን ሆነብክ ከዛ ወዲህ ምንም ማውቀው ነገር የለም መንገድ ላይ ተጥዬ ከዛም በኋላ ተደብድቤ ማለት እዛ ጋር ነው እሷም ያዩት በቃ እኔ እሷ ሴት ነች ምንም ልታረጋኝ አይችልም እኮ የሆነ ስልክ እንደ ድንገት አይቻት ይሁን የሆነ እንደ እልምን የሆነብኝ የሷን እኔ እሷን ምንም ቃስ ሲደርስብህ እሷም እዛ ቦታ ነበረች ማለት ነው ምንም ማውቀው ነገር የለም እሱ የሆነ እንዲህ ልበልክ ብቻ የሆነ ሰዓት ላይ ነው እንደ ቅዠት ነው የሆነብኝ እኔም ራሱ ከዛ ወዲህ እንደ የተፈጸመብኝ እንደሆነም የተፈጸመብኝ ነገር ያዩትም በቃ ራሴን የሚያወቁትም ተጥዬ የት መንገድ ላይ ተጥዬ ከዛም በኋላ ነው እዚህ ሰው ያስገባኝ ከዛም በኋላ በቃ እኔ እንደዚህ መሆኔን ያወቅኩት በቃ ከዛን ተጥዬ እዚህ ተገባሁ በኋላ ነው ማን ነው እዚህ ያመጣህ ብቻ ምንም ማውቀው ነገር የለም ብቻ ራሴንም ስልክ የሆነ ሰዓት ላይ ነቃው ሳይ በቃ መንቀሳቀስ አልችልም ተደብድብ ያለው ብዙ ነገር እንትን ፈጽሞብኛል ስለዚህ የሆነ ሰዓት ላይ ራሴን ለማወቅ ራሱ እንትን ምንም እንትን ማልበሳት አልነበርኩም መጣው እዚህ አስገቡኝ እዚህ እንደተኛው ከዛም በኋላ በቃ እስኪ እኔ ምንም ማለት እቺ ሴት እጁ አለበት ማለት ነው ይሄ ነገር ውስጥ ምንም እኔ አላውቅም አሁን እሺ ስንት ሰዓት ነው ሰዓቱን ስንት ሰዓት ነው ንገረኝ ምሳ ሰዓት እየደረሰ ነው እስማ በቃ በእናትህ ሂድልኝ በቃ አሁን ነገርኩ ያለውን ነገር አይደለም አሁን ትመጣለች ምግብ ምናምን ዛሬ ስለምትመጣ በቃ ህይወቴ ነው የምትመሰቃቀለው በእናትህ ውጣልኝ ማናት ቆይ እስኪ ንገረኝ የሆነ ነግሬህ የለ እሷ ነች አሁን እየመጣች የምትንከባከበኝ እየመጣች ምግብ የምታበላኝ ስለዚህ እሷ ማናት ስራው ያስገባች ሴትዮ ስለዚህ እሷ ቆይ ችግር የለውም እወጣልሃለሁ ችግር የለውም ቆይ እሷ አውቃ ነው ይሄ ወጥመድ ውስጥ ያስገባች ማለት ነው እንደዛ አሁን በቃ እኮ አሁን ነገርኩህ አይደል ያለውን ነገር እንዳለ ኖ ይሄንን ሁሉ ያደረገችው እሷ ናት ወይ አሁን እኮ እዛ ገባው ወሰዱኝ ነው ያልከኝ ያለው ስለዚህ ከዚህ ሁሉ ጀርባ ያለችው እሷ ናት በቃ መታ ትንከባከበኛለች ያለውን ነገር ነው የምታደርገው ግን በቃ አሁን ሌላ ነገር ነው እንትን የምትለው ስለዚህ ለዚህ ነገር ሌላ ሰው እንዲመጣ አትፈልግም እዚህ አውቃ ሳልፋ የሰጠችኝ እሷ ናት ማለት ነው እንደዛ ነው አሁን እሺ ለምን አትወጣልኝም ውጣ እኮ አልኩህ በቃ እባክህን ተረጋጋ ይሄ ነገር እኔ እሺ ውጣ እንዴ ትመጣለች ይወዲ ነው የምታበላቸው ደርሶ ደግሞ እንደዚህ የምትሆነው አሁን በሰላም እያወራን ነበር ስለዚህ አሁን እንዴት መሰለህ ተረጋጋና ለኔ ንገረኝ ሁሉ ማለት እሷ ናት አሁን እኮ እሺ ቆይ እሷ ናት ወይ እሷ የምትመጣው እሷ ነች እኮ ሌላ ምን እንደዚህ ትፈጽም እኮ እኔ ምንም ማውቀው ነገር የለም ስለሷ ለምንድን ነው የማታውቀው ታዲያ እዚህ ጋር እየተንከባከበች ከሆነ እዚህ ጋር ከውጪ ድረስ ዳይፐር እያስመጣችልኝ ከሆነ እሷ ካልሆነች ምንድነው ታዲያ በቃ አሁን እሷ እኮ መታ የምትለኝ በቃ እስከምታገግም ድረስ እኔ እንከባከባለሁ ከዛ ወደ ስራ ትመለሳለህ ለምን ታገግም ማለት ስለዚህ ይሄን ሁሉ ጀርባ እጁ አለ ማለት ነው እሺ ስለዚህ እኔ ስማ አዳምጠኝ ችግር የለውም
እኔ ሁሉንም ማጣራት ያለብኝም ማጣራት ባለብኝ መንገድ አጣራለሁ። አሁን ምን እናደርጋለን መሰለህ? አሁን ነው የምትመጣው አልከኝ? ደርሷል። ችግር የለውም። እኔ ተደብቄ ቆያለሁ። ስለዚህ እኔ ሁሉንም ነገር እመረምራለሁ። አንተ ለምንድን ነው ታዲያ የምታስብልህ ከሆነ ህክምና ያልወሰደች? አዳምጠኝ። ቆይ ስማ። አንተ ምንም ላታውቅ ትችላለህ። ሜቢ የዚህ ግቢ አትክልተኛ ግን በየወሩ የተለያዩ ሰዎች እንደሚቀየሩ ነግረውኛል። ስማ፣ ስለዚህ አሁን እኔ ምን እነግርሃለሁ መሰለህ? እንደተለመደው ቆይ፣ እንደተለመደው ሆነ ቆይ። እኔ ግን ይሄንን ነገር አስቆማለሁ፣ ቃል እገባልሃለሁ። ለአንተም የተሻለውን ነገር እንድታገኝ፣ ሌሎችም ካሁን በኋላ እንዲቆም የተሻለኝን አደርጋለሁ። ሰማኝ አይደለ? አሁን ምን ልታደርግ ነው? እሺ እኔ ዝም ብለህ በተለመደው ቆይ። እኔ ብቻ ተደብቄ ቆያለሁ። ሰምተኛል አይደለ? እሺ። ስለዚህ ተነሱልኝ። ካሜራውንም ደብቁት። አንተ እንደተለመደው ቆይ። እሺ። አሁን ነው አይደል የምትመጣው አልከኝ? አሁን ምሳ ሰዓት ነው፣ ሰዓቱ ደርሷል። በቃ ስለዚህ አሁን 6 ሰዓት ተኩል ሆኗል። እሺ ተነሱ። ተጋድሟል እንደለመደብህ ያመሰው ነገር ብላዝ ካንታይታል ምንድን ነው የሚያስቆጥሽ? ምን አደረኩሽ? ለምን ማልቆጠው? ቶሎ ለምንድን ነው ተሽሎ ማትነሳው? ወደ ስራ ህክምና ከሄደ ግንጪ ነው እንዴ? የታከምከው እንዴ? በግብ እየመጣል እየታዘዘ ጭራሽ ስለህክምና አይደል? ምን አድርጊሽ? ስለምን አድርጊሽ? ምግብ ምናምን ከዛ በኋላ ነው ይሄድ ነው አይደለም። ምን ያው ጥያቄ እኮ ነው የጠየኩሽ። ምን አድርጊሽ ነው እንደዚህ እንትን የምትይኝ? ምን አድርጊሽ ነው ማለት? ደህና የነበርኩት መስራት ያለብህ ስራ በጊዜ እየሰራ አይደለም። እዚህ ተኝተህ ነው ያለው። ዳሃይዳች ደግሞ ምን አድርጊሽ ነው ትለኛለህ አይደል እንዴ? እኔ እኮ የተንከባከብኩ ነው ያለው። ቢገባሽ እሺ። እንዴ ምንድን ነው የምትከባከብኝ? እኔ ታመምኩ እያወቅሽ ምን እንደተፈጸመብኝ እያወቅሽ አንቺ እንዴት ነው? ምንድን ነው የተፈጸመብህ? ምን የተለየ ነገር ተፈጸመብህ? ከሌላ ሰው የተለየ ነገር አንተ ላይ ተፈጽሟል? ምን ማለት ነው? ምን ማለት ነው ማለት ሁሉም ሰው ላይ ያለው ይሄ ነገር የሚሆነው ማለት እኔ ማለት ከኔ ውጭም ሌላ ሰው ላይ ስለ ምንድን ነው አንተ የምታወራው? አገግመህ ወደ ስራ ትመለሳለህ ተብለህ አይደል? በስነ ስርዓት እየተከባከብን ያለ እኔ ካገገምኩም እኮ እኔ አሁን ምናምን አትበላ። አበዛ ለዚህ ብላና ከውሻ የተረፈ ነው ብላና ከዛ በኋላ እሄዳለሁ። በቃ ምን ማለት ነው? ለኔ ከውሻ የተረፈ ታዲያ ወይ እንደናርጊሽ ነው? አይ በስነ ስርዓት የታሸገ ምናምን ለዲካው የሆነ ምግብ ነው የሚመጣልህ። አመስግነህ ብላ። እሺ አይደለም እሺ፣ እሱ ሲሆን ችግር የለውም። ግን እኔ ምን በድዬሽ ነው? ስለምን አይደለም እኮ ስራ ያለው እኔ እኮ ሰርቻለሁ። ባባው ምንድን ነው የሰራው? ስራ ተኝተሃል ያለው ምን እየሰራ ነው ያለው? ተኝተህ ነው ያለው። እየተንከባከብን ነው ያለ ነው አይደለ? አንተ ጭራሽ ሌላ ነገር ምናምን ሁላ ታወራለህ። ተው የተባልከውን ነገር እንኳን አትተው። ምንድነው ተው የተባልኩት? እሺ ምንድነው? ከሰው ጋር መገናኘት አይፈቀድልህም ምናምን ስትባል ለምን ምናምን እያልክ ጠይቃለህ። ለምን የሚል ጥያቄ አትጠይቅ። በቃ አሁን ይመጣልህ ምግብ ብላ ከዛ በኋላ በቃ ምንም ነገር አያስፈልግም። ከመምስ ታገግም ወደ ስራ ትመለሳለህ። አለቀ እኮ። አሁን እኔ ጥያቄ የሆነብኝ ነገር አንድ ነገር ብቻ ነው። ምንድነው? እስኪ ንገረኝ ልስማ እባክህ። ምን በድዬሽ ነው እንደዚህ እኔ ስለምን በደል ነው የምታወራው? ስለምን በደል ነው የምታወራው? አሁን የምታወሪኝ ንግግር እኔ እሺ አንተ ምንድነው እንደዚህ ያርግባ ያርግባ ዛሬ እንደ ከዛ ከወደቀ ቤት የምታድረው እንኳን ቆጣ አልነበረም እንዴ? ተመስገን። ይሄን የመሰለ ቤት ውስጥ እየኖርክ ስለምንድን ነው የምታወራው? እኔ ስጭኝ አላልኩሽም? ራስሽ ነሽ ግባና ስራ ፈልጋለሁ እያልክ ነበር እና ቤት አጣው ቆጥ ነው ማድረው ምናምን እያልክ እኔ ጋር የምታላለቀስክ የምታናገር እስኪ። እኔ ስራ ነው እንጂ የፈለኩት እኮ እንደዚህ ነገር ይፈጽምብኛል ብዬ አይደለም ስራ የገባሁት። አይደለም እዛ እየሰራ ስትኖር ግባሽኝ ገባሁ እንደዚህ ነገር ተፈጸመብኝ። በቃ መስራት ገንዘብ እስካገኘ ድረስ የምታገኘው ገንዘብ ለቤተሰቦች የላክላቸው ገንዘብ ምን ያክል ነበረ? ስለዚህ ለዛ ታውቂያለሽ አይደለም? ታውቂያለሽ ምንድን ነው ታውቂያለሽ? እንደዚህ እንደሚፈጸምብኝ ታውቂ ነበረ? አውቃለሁ። ምን ይመጣል? ምን ማለት ነው? አውቃለሁ። ግዴታ ነው ወደዚህ ስራ እንደምትገባ ወደዚህ ስራ ሳስገባ ለምን አትናገሪም? መጀመሪያ ለምን ነው የምናገረው? ምን አይነት ሰው ነሽ? እሺ ምን አይነት ሰው ብትሆኚ ነው እንደዚህ እንደምታይኝ ሰው ነኝ? ስለ አንተ ከአንተ ብሶ ነው ትናገረኛለህ? ስለ ስርዓት ያዝ። እዚሁ እንደተኛ እንድትቀር ነው እሺ ማደርግ። ምን ቁሞች አሉ እንኳን ብትሞት ይሻላል። ምን ትሞታለህ? እዚህ ሁሌ ምሳ ቁርስ ምናምን እኔ ታመለልሰኛለህ እዚህ። አሁን ብላ ምግብህን እኮ ነው የተባልከው ብላና ከዛ በኋላ ተነስና አልፈልግም። በቃ እሺ ምን መሞት ነው የፈለግከው? በራ እፈልጋለሁ። ይሻላል። አዎ ይሻላል። እንደፈለግከ እኔ ምን አገባኝ? ትሞታለህ። ተነስ ብላ በርካታ አትጨማለቅ። ጭራሽ ደግሞ በአንተ መብትና ፍላጎት አይደለም። ገና ወደ ስራ ትመልሳለህ። ብዙ ስራ ነው የሚጠብቅህ። እሺ ተነስ። አሁን እንዴት ነው ተነስቼ የምበለው? እያየሽኝ እንዴት ነው መነሳት? ሌላ ጊዜ እንዴት ነው የምትበለው? ምን ነው ዛሬ እንዴት ነው? እኮ እሺ እና አቅርቢልኝ።
ምን ይናቀብላለሁ? ተነስና እዚህ ጋር እንደዚህ ተቀበል። የውሻ ምግብ ለሰው አይከብድም ማለት አንተ ማነህ? ማነህ? አልገባኝም። አንቺ ራስሽ ማነሽ? ስለኔ ማንነት ምን አገባህ? ቤቴ እኮ ነው ያለው። አንተ ማነህ? ከየት የመጣው? ቤትሽ ነው ለካ። አይዞን ወንድሜ። አልገባኝም። ከሰው ጋር ነበር ወይ? ችግር የለም። ከሰው ጋር ነበር ወይ? አንተ ማን ነው? ከኔ ጋር ነበር። ሁሉንም እያወራሽ የነበረውን እያንዳንዱን ነገር ተደብቄ ይሰማ ነበር። ከሰው ጋር ተቀምጠህ ነው የምትጠብቀኝ? አንተ ማነህ? አልገባኝም። ከማን ጋር ነው ሆነ የጠበቀኝ? ዛሬ ደግሞ ማን ነው የጠራው? አንተ ወጣሽ ታንስ ከዚህ ማን አንተ? ማን እዚህ የምትሰራለህ? ከሱ ጋር ምን ታረጋለህ? ምን አገናኛችሁ? ቆይ ተነስ፣ ውጣ በእናትህ። አልወጣም፣ ተቀመጭ። ለምንድን ነው ስለኔ መቀመጥ የምታወራው? ልቀቀኝ እንዴ! ጭራሽ ተነስ፣ ውጣ። ኧረ ተረጋጉ በቃ። አንቺ ምንድን ነው ስለኔ መረጋጋት ነው የምታወራው? አንተ የማትረባ ውሻ ደሃ ሄዳል። ከወደቅበት አስችል እዚህ ባበቃ ጭራሽ ሰው አስቀምጠህ ትጠብቀኛለህ? ተነስ፣ ሂድ፣ ውጣ። እኔ እመጣለሁ። ሂድ፣ ተነስ፣ ውጣ፣ ውጣ። እኔ ጠበቃ እጠራለሁ፣ ስልክ እደውላለሁ። ተቀመጭ። እኔ አይደለሁም የምቀመጠው። አንተ ለቀብኝ ተቀመጥ። ተነስ፣ ሂድ። ትሰምኛለሽ? ተቀመጭ። ለምንድን ነው የምትቀመጠው? አንተ ማነህ? መጀመሪያ ማስክ ሊያደርግ ለምንድን ነው? ለምንድን ነው ማስክ ያደርግ? ለምንድን ነው ኮፍያ ያደርግ? ኑጡ እንግዶች አሉ። እሺ ያ ቆይ አልገባኝም። ኧረ እባክህ ተረጋጉ። ጭራሽ ሁሉ ሰው አለ ካሜራ ምናምን ጭራሽ አብቅቶልሻል። ስለምን ወቃት ነው የምታወራው? አልገባኝም። በወጣቱ ህይወት ላይ የተጫወትሽ የነበረው እያንዳንዱን ነገር ተደርሶብሽ። እሺ አትቀርጹኝ። ካሜራው ማስፋት ነው። አትቀርጹኝ። ካሜራው ነው። ወይኔ ጉድ ይዛል። ምን ውስጥ ነው ከተተኝ ተሞክረ ማዳ አትንኪው። ሰሚኛለሽ? እሱን አትንኪው። ልቀቀኝ። ሻውን አንተ ማነህ? ልቀቀኝ። መጀመሪያ እናንተ እነማን ናችሁ? እንደዚህ ያርግሽ ማንነቴን ማወቅ ትፈልጊያለሽ? እንደዚህ ሲሆን እንደዚህ ለመምታት ትመጫለሽ? እገላለሁ። እሺ መምታት አለ። እገላለሁ። ከዚህ ቦታ እንቀሳቀሳለሁ ብትይ አንተ ትበላዋለሽ። የወረወርከው ምግብ የሚያስፈልግ ከሆነ ምግብ ላስመጣልህ እችላለሁ። አንተ ይምጣልህ። እርቦኛል። ምግብ አምጡለት። እርቦሃል? ምግቡ ስንት ሰዓቱ ነበር ተቀምጦ? አትበላም ነበር? ምግብ ስንት ሰዓት? ቆይ እሺ እናንተ እነማን ናችሁ? ለምንድን ነው የምትቀርጹኝ? ካሜራውን አቁሙ በቃ። የሚቆም ነገር የለም። ማነሽ አንቺ? ስለኔ ማንነት ምን ያደርግልሃል? ማን አንተ? አይመለከትም። ስለኔ ማወቅ ትፈልጊያለሽ? አይደል? ያምን አይደለም። አይደለም። ወይኔ ሰው አስመሳይ ይሆናል። አንተ ስነ ስርዓት ያዘ። እኔ እገላለሁ ዛሬ እገላለሁ። አዳምጪ። ከየት እንዳነሳው ሰምኛለሽ? ከየት እንዳነሳሽው ተስፋ ቆርጦ ባለበት ሰው በጠፋበት ሰዎች አይደለ? እንደዛ ነው። እንደዚህ ነው ለሰው መሆን። እስከ ዛሬ ያለው በእኔ ምክንያት ነው። እኔ ባልኖር ኖሮ ስራ ባላስቀጥሮ ኖሮ እንደዚህ ይኖር ነበር። ህይወት ይኖርና ይሄን የመሰለ ቤት ውስጥ ይኖር ነበር። ነገረኛ ከነደህነቴ ብኖር ይሻለኛል። ከነደህነቴ ብኖር ይሻላል። እንዲሁ ታዲያ ለምን ስራ አገኘው ብለህ ለምን ስራ ጀመርክ? ለምን አትወው? መች ነገርሽኝ? እንደዚህ እንደሞ መች ነገርሽኝ ማለት ምን ማለት ነው? ስራ ነው የገባው። በቃ ስራ ነው የሰራው። አለቀ። ስራ ማስገባት ማለት እንደዚህ እንዲደፈር ማለት ነው። ስለምን መደፈር ነው የምታወራው? አንተ አልገባኝም። እሱ ላይ ደረሰው ነገር እንዳላወቃት ስለምትለው ነገር አላውቅም። ቆይ አንቺ ማን ነሽ? ስለኔ ማንነት ምን ያደርግልሃል? መጀመሪያ የኔ ማንነት ተወውና አንተ እኔ ያዘጋጀሁት ቤት ውስጥ ነው ያገኘው። አንተ ማነህ? ስላንተ ማንነት ንገረኝ መጀመሪያ። የኔ ማንነት ማወቅ ትፈልጊያለሽ? አዎ ማወቅ ፈልጋለሁ። እናንተ እንደማን ናችሁ? ለምንድን ነው ካሜራ የደቀናችሁት? ከኋላ ያሉት ጋርድን የሚመስሉ ልጆችስ ምንድን ናቸው? እኛን አየሽ? እኔ ከፊትሽ ቁጭ አልኩ። በስርዓት ተናገር። አታነፍሽ። መጀመሪያ በስርዓት ተናገር። ስሚኝ፣ እነዚህ ሰዎች አየሻቸው ማለት አንቺ እየሰራሽ የነበረው የክፋት ዘመን ማብቂያው ደርሷል ማለት ነው። ምንም የክፋት ዘመን አልሰራሁም። ምንም የሰራሁት ነገር የለም። ምን ሰራሁ? ምንሽ ነው እሱ? ምንም አይደለም። ለምንድን ነው ታዲያ ይሄን የመሰለ ቤት ውስጥ አስቀምጠሽ? ስራ አጣዋለኝ። ስራ ሰጣሁት። ስራ ስላጣው ተቸገርኩ ብሎ ሲያለቅስ ስለነበር ደምን ባይ ያለቀሰ ነበረ። ከዛስ? በቃ ስራ አስገባሁት። አለቀ። ከዛ ቤትም ሰጠሽ? ቆጥ ነው ማድረው አለ። ቆጥ እየከፈልኩ ነው ማድረው። ቤት የለኝም አለ። ቤት ተፈ ቤት ስለሆነ ሰጣሁት። አንቺ ቆይ እንደዚህ አይነት ቤት ዝም ብሎ ለሰው የመስጠት አቅም፣ ያውም እነዚህ እቃዎች የተሞላ እነዚህ እቃዎች ማለት አንድ ደህና ሰው ሊኖሩ የሚችለው ነው። አንቺ ግን ዝም ብለሽ አንድ መንገድ ላይ ያለቀሰ ለነበረ ወጣት ዝም ብለሽ ስትሰጪ አንቺ ማን ነሽ? ካለኝ እየተቸገሩት እሱን እንድትነግሪኝ ነው። አለሽ?
ይናል ምን ቢኖርሽ ምንም ያህል ይኖረኝ ያቅሜን እየቻልኩትን ማድረግ እችላለሁ አይደለ ለምን ፈልገው ያቅሜን የሚባል አይደለም ይሄ ያቅሜን ስለመባሉ ስላለመባሉ ሳይሆን አሁን እዚህ ጋር ለምን ሰጠሽው ነው አይደለ ስላስፈለገው ሰጠውት በቃ አንቺ ምን ያህል ቢኖርሽ ነው ማለት ይናል መስጠት ይቻላል እኔ ስላልኝ ካፒታል አንተ ምን ያደርግልሃል ቆይ አልገባኝም ስለዚህ አንተ ማን ነህ እኮ ያልገባኝ ነገር ምንም ልትረዳም ምንም ልትሰማችልም ምን ያው ምን አለ እንዴት እንሰጣለን አንተ አታውራ በእናትህ ዝም በል እኔ እገላለሁ ዛሬ እያየ ነበር አይደል እገላለሁ አዎ እገላለሁ አንተንም እገላለሁ ከፈለክ እነሱስ ቢሆን ማን ናቸው አቅም አላቸው ሲጀመር ይሄ እየተቀረጸ ያለው ቀጥታ ለዓለም እየተላለፈ ነው ቀጥታ ስርጭት እየተላለፈ ነው አዎ ታዲያ ምን ችግር አለ እኔ እያደረኩ ያለሁት ነገር ታያለህ አይደል እያየህ ነው ምግብ ነው ይዤለት የመጣሁት ታሞ ነው ተኝቶ ያለው ይሄ ልጅ እያየኸው ነው በጣም ብዙ ችግር ነው ደረሰብኝ እያለ ያለው እንዳይራብኝ ነው እኔ ከቤተ ክርስቲያን ነው ራሱ የመጣሁት አሁን ማለት ነው የውሻ ምግብ ነው እያልሽ እኔ ስላናደድከኝ ነው እንደዛ የተናገርኩት አንተ ታውቃለህ በጣም ነው እኔ በጣም ስላናደደኝ ነው እንደዛ ማየው ነገር ለምን ነው የሚያናድድሽ አላር የሚናገረው ንግግር ምናምን አንተን ደግሞ ሳይነግረኝ እዚህ ስላገኘው ምናምን እንጂ እኔ በጣም ነው እየተንከባከብኩት ያለው ምንድነው እኔ በጣም ብዙ መስዋዕትነት ነው ላንተ እየከፈልኩ ያለው አታስመሲ አይደለም እያስመሰለች እኮ ነው እስኪ አሁን አንቺ የምትይኝ ምንድነው አሁን ስራ አስገብተሽዋል አዎ ይሄ ልጅ ቆይ አዳምጪ እሺ ልጅ ቤተክርስቲያን እያለቀሰ አገኘሽው ከዛ ነው ያለው ላልሽው ስልክ ተቀያየራችሁ ደወልሽለት ስራ አለ አልሽው ከዛ እዛ የማታ ጭፈራ ቤት አስገባሽው ይሄ ልጅ እዛ ስራ እንዲጀምር አደረግሽው ከዛ ቆጥኖ ማድሮ ሲልሽ ደግሞ ይሄን መሰለ በዚህ ከተማ ደረጃ ብዙ ሺዎች 30 ሺህ 40 ሺህ ተከፍሎ የሚኖርበት ቤት አሳልፈሽ ኑርበት ብለሽ ሰጠሽው ይሄን መሰለ ትልቅ ሰፊ ግቢ ይሄ ግቢ ሁሉንም ለመከራየቱላ ከቤቱ ውጪ በመቶ ሺዎች የሚቆጠር ገንዘብን የሚጠይቅ ቤትን አሳልፈሽ ሰጠሽው ምን ያህል ደግነት ነው ምን አይነት እኔ እኮ አልገባኝ ደግነቴ ለምን የተጠራጠራችሁት እኔ ማለት ነው ምን አይነት ደግነት ነው ይሄን ያህል ሰውን የሚያስረዳ እንድትረጂ የሚያረግሽ ማለት ነው በቃ አሳዘነኛ የተናገረው ነገር ስለ ቤተሰቦቹ በዛ ላይ ወንድ ልጅ ነው እኔ ወንድ ልጅ ከፊት አልቀሰብኝ አልችልም ሲያለቅስ የነበረውን እንባ ብታዩ አንተ ራሱ ታለቅስለት ነበር ይሁን ያን ጊዜ እንዴት ሲያለቅስ ለምን አዘንሽ እያልኩሽ አይደለም በዚህ ልክ ቸርነት ማሳየት ምንድነው እኔ እንዲሰራ እንዲለወጥ ብዬ ነው ስለ ቤተሰቦቹ ነገረኝ እናቱ ምስኪን ናት እሺ ስራ ሰጠሽው አይደለ አዎ ስራ ሰጠው ቤት መስጠት ስለምን ያስፈልግ ማደራ የለኝም ማለት ቤቱ ደግሞ ዝም ብሎ ማንንም ይተቀመበት ስላልነበረ በቃ አልኩሽ ይሄንን ግቢ ቆይ እኔ እኮ አልገባኝ መልካም ማድረግ እንደዚህ አድርጋ ያስጠይቃል አሁን እኔ ሌላ መልካምነት እያልኩሽ አይደለም ይሄንን ግቢ ለአንድ ደላላ ብቻ ደውለሽ እንደዚህ አይነት ቤት አለኝ ብለሽ ፎቶ አንስተሽ ብትልኪ አሁኑ የሮጠ አንድ ባለሀብት በመቶ ሺዎች የሚቆጠር ገንዘብ አውጥቶ አንተ ለምን ነው እየተቆጣህ የምታወራው መጀመሪያ ማለት ነው እኔ ተሰሚኛለሽ እኔ ካንቺ ላይቭ ላይ ነው አይደል አንደኛ ያለን አንድ ላይቭ ላይ መሆናችንን ብቻ ሳይሆን እሺ ቆይ ምን ችግር አለው አሁን ሰው ምን ለደላላ ማከራየት መሸጥም ካልተፈለገ ይሄ ቤት ዝም ብሎ የሚውል የሚያደርግ ከሆነ ለምን ሰው ቢገባ በቃ እንዲሸጥ አይፈለግም እንዲሸጥ አላልኩሽም እኔ እንዲከራይ ሌላም ሰው እንዲከራየው አይፈልግም በቃ እሱ እዛው እየሰራ ደሃም ስለሆነ እንዲያድግ የተፈለገ አንድ ክፍል ቤት እኮ አይደለም የሰጠሽው ይሄን የሚያህል ትልቅ ቤት ነው በውስጡ ስንት ክፍሎች አሉት ቤት ነው ታዲያ ስንት ክፍሎች ቢኖሩትም እሱ ግን የሚውል የሚያድረው እኮ አንድ ክፍል ውስጥ ቤት ነው ያው እዚህ ክፍል ውስጥ ነው እሱ ያለው ሌላው ክፍል እንደተዘጋ ነው ለምን ቆይ እሱ ነው እኮ ነው ያልገባኝ ነገር አሁን እሱ መጀመሪያ እርቦታል አይደለ ለምን ምግቡን አይበላም ለምን እንደዚህ ታደርጋለህ የውሻ ምግብ አይደለም ንጹህ ምግብ ነው አረ እኔ ከቤተ ክርስቲያን ነው የመጣሁት ይኸውልህ ከዝክር ራሱ ተቀብዬ ያደረኩለት ምግብ አለ እኔ ስላመመው ቢሻለው ብዬ በእውነት አረ በእናትህ እኔ ለምንድን ነው ማታም አልገባኝም ማነሽ ማለት አልገባኝም ስለማንነትሽ ማወቅ ፈልጋለሁ ንጹህ ነኝ የምትይ ከሆነ ስለማንነትሽ ነገር እንዴ ንጹህ ምን አደረኩኝሽ እኔ መልካም ነገር ማድረግ እንደዚህ ያስጠይቃል እንደዚህ ያስቆጣል አልገባኝም እየተቆጣውሽ አይደለም ማነሽ አንቺ እያልኩሽ እኔ ስሜን ማወቅ ፈልገው ሁሉንም ነገር ስላንቺ ማወቅ ፈልጋለሁ በዚህ ልክ ጥሩ ደግነት ነው ጥሩ መልካምነት ነው ይሄ ልጅ ግን አንቺ ባደረግሽው መንገድ ነው ህይወቱ ተመሰቃቅሎ አሁን እዚህ ያለው ከሱ ምንድነው የምትፈልጊው አንቺስ ማነሽ እኔ አብሳላት እባላለሁ እሺ ቤተሰቦቿ ውጭ ሀገር ነው የሚኖሩት በቃ እኔ ያን ሰዓት እሱ ቤተክርስቲያን እንደዛ ተንበርክኮ ነው ሁሌ ቤተክርስቲያን ሄዳለሁ ጧጧትና በቃ በጣም
እኔ በጣም የተባሉ ሰዎች ዘለሽ ሌላ ቦታ አትጂ ቤተሰቦችሽ ውጪ ነው ያሉት ከዛስ አንቺስ ምንድን ነው የምትሰሪው ምን ዘርፍ ላይ ነው እየሰራሽ ያለሽው ስለ ቤተሰቦችሽ ማወቅ ፈልጋለሁ ሰምኛለሽ ዘለሽ እንጣጥ አትበይ ነገርኛ ያልከኝ ነው እየነገርኩ ያሉት በነገራችን ላይ በመከባበርም ብናወራ ደስ ይለኛል ስለዚህ ቀጥ ስለዚህ አሁን ምን ልቀጥልልህ ቤተሰቦቼ ውጪ ነው የሚኖሩት እኔ ኢትዮጵያ ውስጥ ነው የምኖረው እሺ በቃ ምንድን ነው የምትሰሪው ስራሽ ምንድን ነው ኮስሞቲክስ ቤት ነው የምሰራው ምግቡ ደርሷል አምጡለታ የመጣው ምግብ ራሱ ንጹህ ነው እሱን ይብላ ዳይፐር ራሱ ማለት ነው ከውጭ ማስመጣለት እኔ ነኝ ምን ላድርግለት ልሂድና ልቀይር ኑ አግዙት እስኪ ተነስ እኔ ያደረኩት ነገር ልንገርህ ቆይ አዳም ምንድነው የምትነግሪኝ እስኪ እኔ መልካም ነገር ነው ያደረኩት ለምን አትረዳኝም ቆይ አልገባኝ ለምንድነው ውስጥ ምንድነው ቆይ ማነው ስለኔ ሞላህ የሆነ ነገር እንዴ እሺ ንገሪኝ እስኪ ስለ ማንነትሽ ንገሪኝ አጭርና ግልጽ አድርገሽ አለበለዚያ ግን ምረት አይኖርኝም ሰምኛለሽ ማለት አይደለ ይሄንን ነገር ለዓለም ነው ማጋራው ሁሉንም ነገር እኔ ቤተክርስቲያን እያለቀሰ ደምንባ እያለቀሰ አገኘው እሺ ስራ ፈልጌ ነው አለኝ ስራ አጥቼ ነው እንደዚህ ሆንኩት አለኝ ቤተሰብ አለኝ ማገዘው አለኝ አሳዘነኝ በቃ እንጀቴን ይበለው ከዛ በቃ ስራ ከፈለክሽ ማቃቸው ሰዎች አሉ አፈላልግልሃለሁ ስልክ ልቀበል ብዬ ስልኩን ተቀብዬው ተለያየን ከዛ በኋላ በነጋው እኔ ማቀው የሆነ ጓደኛ አለኝና ጓደኛዬ ነው የሆቴሉ ባለቤት ከዛ በኋላ በቃ እስኪ እናንተ ጋር ስራ አለ ወይ በመስተንግዶም ሊሆን ይችላል በምንም ሊሆን ይችላል በጣም ስራ አጥቶ ያለ ልጅ አለ ምናምን ብዬ ነገርኩት እኔ ሲጀመር ልጁን ራሱ ማንነቱን ሳለቅ ሪስክ ወስጄ ነው ይሄን ነገር ያደረኩ የነበረው ስለዚህ ምንም ችግር የለውም መታወቂያ ይዞ ምናምን የተማረበትንም ይዞ መምጣት ይችላል የተሻለ ስራ አቅምም ልምድም ካለው ከመስተንግዶም የተሻለ ስራ ልንቀጥረው እንችላለን ይምጣና ነው አለኝ ከዛ እሺ ብዬ የወሰድኩት አገኘሁትና ከዛ በቃ መስተንግዶ ላይ ስራና ከዛ በኋላ እያየን ቀስ ብሎ ያድጋል አለኝ እሺ አልኩት አስቀጥሬው መጣው ከዚህ ሌላ ምንም የባሰ ነገር እኔ ምንም ያደረኩት ነገር የለም ከዛ ስራ እንዲያገኝ ነው ያደረኩት ፈርመሽለት ተያዥ ራሱ ይሆንኩት እኔ ተያዥውንሽ አስገባሽው አዎ ከዛ ብዙ ሳምንታት ሳይቆይ ወሩላ ሳይሞላው ይሄ ነገር ተፈጠረበት እዛ እኔ እኮ ምን እንዴት እንደሆነ ይሄ ነገር እንዴት እንደተፈጠረ እኮ ነው ያላቀም እኔ ስራውን እየሰራ በሰላም የነበረ ልጅ እንደሆነ ጥሩ ልጅ እየሰራ እንደሆነ ነበር ይነገር እንዴት ነው እሺ ቆይ አንቺ ነሽ በየጊዜው ዳይፐር እየገዛሽለት ያለሽ እንደዛ ከሆነ በኋላማ በቃ እኔ ነኝ የተንከባከብኩት ያለው እንደዛ ከሆነ በኋላ አንቺ ባደረግሽው መንገድ ልጁ ላይ እንደዚህ ሲሆን ለምን ዝም ብለሽ እኔ ያደረኩት ነገር የለም እኔ አይደለሁም እኔ እንደዚህ ነው አንቺ ባስገባሽው ስራ ይሄ ህይወቱ እንደዚህ ሲመሰቃቀል ምንድነው ያደረግሽው እስኪ እኔ ሂጂ እነሱን ጠየቅኳቸው ምንድነው የተፈጠረው አልኳቸው እሺ ምንድነው ምንም ነው አቀም ነገር የለም ስራውን እየሰራ የነበረ ልጅ ነው እንዴት እንደሆነ አላቀም በቃ ጠዋት ከስራ ጋር በቷ ላይ ስናጣው ምን ሆኖ ነው ሲባል ነው አንቺ ደውለሽ እንደዚህ ሆኗል የት ነው ምን ሆናችሁ ነው ለምን እንደዚህ ሆኖ ያልሽኝ እኛ ጭራሽ ስራውን ጨርሶ ጠዋት እንደወጣ ነበር የምናቀው የትና እንዴት መቼ እንደዚህ ስለዚህ አሁን አንቺ በመልካምነት ስራ ሰጠሽው ቤት ሰጠሽው ይሄንን የሚያህል ቤት እንደዚህም ሲጎዳ አሁንም በመልካምነት እየተንከባከብሽው ነው እየተንከባከብኩ ደግነት ነው ማለት እንደዚህ የሰው ልጅ እኮ ነኝ አልገባኝም እንደዚህ በዚህ ልክ የለም ምድር ላይ በዚህ ልክ ደግ የሚሆን ሰው ስላልሌለ በዚህ ልክ ደግ እንድትሆኚ ያደረገሽ ነገር ምንድነው በዚህ ልክ ደግ እንዲሆን ያደረገኝ ነገር በቃ ወንድ ልጅ እኔ ሲያለቅስ ማየት አልችልም እኔ እሺ አባትሽ ምን አባቴ በቃ ልጆች የሆነ ነገር ሲሆኑ የሆነ ነገር በቃ አልሆንልን አለ ምናምን ስንል ራሱ የሚሆነውን ነገር ስለማቀ ነው አንድ ሁለት በፊት ገና እንደተወለደ እሱ ስቶሪ ያለው በቃ ተሰቃይቶ ነው የተማረው ራሱ በራሱ ያስተማረው የኔ አባት እሺ ስለዚህ በቃ ስለሱ ምናምን በደንብ በቃ ውስጥ ያለ ነገር ስለሆነ እኔ ሰዎችን ሳገኝ ሁሌም ቢሆን በመልካምነት ነው እየረዳዋቸው ማልፈው ስለዚህ በቃ ለዛ ነው ስለዚህ አሁን አንቺ እያልሽኝ ያለሽው ይሄ መልካምነት ከአባትሽ የትላንት ህይወት የመጣ ነው ደግነትሽ ማለት ከአባቴ የትላንት ህይወት እና ደግሞ እኔ ምንም እስካልጎደለብኝ ድረስ ሰዎች ቢደሰቱ ምን ችግር አለው እሺ አንቺ አሁን ያለቀሰ ያኔ ትቼው ብሄድ እሺ አንቺ አሁን እየነገርሽኝ ያለሽው ባንቺ ሁናቴ አንቺ በጣም ገንዘብ ያለሽ ማለት ወላጆችሽ ውጪ ናቸው ማለት አንቺ በጣም ገንዘብ ያለሽ የተማርሽ እንግዲህ የራስሽም የኮስሞቲክስ ድርጅት እንዳለሽ እየነገርሽኝ ነው ይሄንን ቤት ያንቺ ሆኖ መከራየት አለመፈለግ እንዳልኩሽ እንግዲህ ይሄ ቤት ብታከራይ
150 100 ደረጃ መከራየት የሚችል ነው። ይህንንም በወር ማግኘትን አልፈልግም፣ ከሱ ጽድቁ ይሻለኛል፣ ከሱ የአንድ ወጣት እንባ ቢታበስ ይሻለኛል እያልሽ ነው። ይሄ ማለት ቆይ አዳምጪ አስጨርሽ። ይሄ ማለት ብር በጣም ያለሽ ሀብታም በቃ ብርን እንዴት መግለጽ ይቻላል? በጣም በቃ ይሄንን 100 ሺህ መናቅ ትናንሽ ነገሮችን ቆይ እኔ እያወራ ያለው ነገር እየገባኝ ስላልሆነ ነው ወንድሜ። አስጨርሽኝ። አልጨረስኩም። ስለዚህ ብርን በዚህ ልክ በእጅሽ ቁጥጥር ስር የምታዊ ሀብታም ከሆንሽ፣ በዚህ ልክ ህይወት ያለሽ ከሆንሽ፣ ስትታይ ግን ሀብታም አትመስይም። እኔ ያልኩህ እኮ ሀብታም አልመስልም ስታይ። እኔ ከፈለኩኝ ወርቅ መልበስ እችላለሁ፣ ሙሉ ሰውነቴን ወርቅ ማልበስ እችላለሁ። ግን ያን ነገር ማድረግ አልፈልግም። እኔ ዝቅ ብዬ የጽድቅ ስራ ነው መስራት የምፈልገው፣ የተቸገሩትን ነው መርዳት የምፈልገው። ገባህ? እያለቀሱ ያሉትን እንባቸውን ማበስ ነው የምፈልገው። በዛ ደግሞ ውስጤ መንፈሳዊ ደስታ ያገኛል። ስለዚህ ከዛ በላይ ከዛ የበለጠ ደስታ ምን ነገር አለ? እሺ መልበስ ማጌጥ አይደለም ደስታ እኮ። ግን እየኖርን አልቀን መሞታችን ከምኑ ጋር ነው የሚቃረነው? ማለት እየሰጡ ንፉግነት ነገር አይሆንብሽ ማለት አልገባኝም። ለማን ነው የነፈኩት? ማለት ይሄን ሰው እየሰጠው ነው እንጂ ለማን ነፈኩኝ? ማለት እየመረቁ እንደ መርገም አይነት ማለት ነው። ስለምን ተቃራኒ ረዳው ያለሽ አረኩለት፣ ሰጠውት፣ ስራ ሰጠውት፣ ቤት ሰጠውት፣ ህይወት ሰጠውት፣ ደገፍኩት፣ እንደዚህም ሲጎዳ አልተጸየፍኩትም እየረዳውት ነው እያልሽኝ ነው። ግን ምግብ ስታመጪለት እንደ ውሻን እያንቋሽሽው ከውሻ የተረፈ ምግብ ነው እያልሽ ነው የሰጠሽው። ይሄ ደግሞ ስሚኝ፣ ይሄ ደግሞ አሁን ቀጥታ ስርጭት ነው ስላልኩሽ ሳይሆን በድብቅ ካሜራ ሁሉንም ነገር ተደብቀን እየቀረጽን ነበር። እዚህ ሰውየውን ስታንቋሽሽ በወንኮ ሁሉም ነገር ውስጥ አለው ስትይ ሰምኛለሽ አይደለ? እኔ በየትኛውም ድራማ የምታለም ሰው አይደለሁም። ስለዚህ ከዚህ ጉዳቱም ጀርባ ያለሽ ሴት ነሽ። አይደለሁም። ተረዳኝ፣ ላስረዳ። ያን ነገር ያልኩበት ምክንያት እኔ ስለተናደድኩ ብቻ ነው። ምንም ነገር ልትቀርጹ ትችላላችሁ፣ ግን እኔ ምን ስለተናደድሽ? ስራዬ ይመሰክራል። ሲጀመር ምን ስለተናደድሽ? በቃ እኔ በጣም ነው ያናደደኝ። ምንድነው ጥያቄ ያበዛብኝ ምናምን ነገር። እኔ እሱን ለመርዳት ለመንከባከብ ከቤተክርስቲያን ተጣድፌ ቤት ገብቼ ምናምን ምግብ ከበረከትም የተቀበልኩትን ጨምሬ ቤትም የተሰራ ነገር ጨምሬ ይዤ ነው ቶሎ ይመጣው። ሆስፒታልማ ነበረ እኮ ከሆስፒታል ወጥቶ ነው እዚህ የመጣው። መጀመሪያ ሆስፒታል ሄዷል። ለምን ምርመራ እንዳይደረግ ሆስፒታል ከተደረሰ ሆስፒታል ሄዷል ይታወቃል። ምርመራ ሲደረግ ደግሞ የእናንተ ትክክለኛ ማንነት ይጋለጣል አይደለ? ለምንድን ነው ሆስፒታል ሄዷል? መርፌም እየተወጋ እኮ ነው ያለው፣ መድኃኒት እየወሰደ ነው ያለው እኮ። ውሸት። ስለምን ውሸት ነው የምታወራው? ቆይ እኔ ያልገባኝ ነገር ምንድን ነው? ሰምኛለሽ? እኔ ሁሉንም ነገር አጣርቻለሁ። ምንድነው ያጣራው? የዚህ ግቢ አትክልተኛ ሁሉንም እያንዳንዱን ነገር እዚህ ግቢ ውስጥ የሚከናወነውን ነግሮኛል። ምንም ሊነግር አይችልም። እሱ ምንም የሚያውቀው ነገር አለ? እሺ እኔ ከማውቀው እሱ ከሚያውቀው የተለየ ነገር ምን ሊነግር ይችላል? እዚህ ግቢ ውስጥ በየወሩ ወጣት እንደሚቀያየር ነግሮኛል። የምን ወጣት? ስለምን ወጣት ነው የምታወራው? አልገባኝም። አንድ ወጣት ይመጣል፣ መኖር ይጀምራል። 1 2 3 ሳምንት ከተመላለሰ በኋላ ሶስተኛውን ሳምንት ሊጨርስ ሲል ጋቢ ለብሶ ቀሚስ ለብሶ እንደ ተገረዘ ወንድ ወይም ደግሞ በቃ እንዴት ልግለጸው እንደዛ እኔ ስለምትለው ነገር ከምን አይቶ እንደነገር አንድ የተወሰነ ሳምንት ከቆየ በኋላ እሱ ይወጣል፣ ሌላ ደግሞ አዲስ ይተካል። ይሄ ውሸት ነው። ኖረህ ማረጋገጥ ትችላለህ፣ ማንም ሰው እንደማይቀየር ኖረህ ማረጋገጥ ትችላለህ። በጣም ብዙ ባዶ። ስለዚህ እሱ ታክሟል ነው የምትይኝ? እየታከመ ነው ያለው። ሆስፒታሉ ልታገኝ ትችላለሽ? ችግር የለውም፣ መሄድ እንችላለን፣ ልጠቆም እችላለሁ። አይ አንቺ ያዘጋጀሽበት መንገድ ሳይሆን ንገሪኝና የኔ ሰዎች የምታያቸው በቀላሉ ያጣሩታል። ግን ውሸት ስለሆነ የምትነግሪኝ ነገር የለም። ለምን እንደሆነ ታውቂያለሽ? አዳምጪ፣ ስሚ። እኔ ማለት ሁሉንም ሴራችሁን አጋልጣለሁ። በጣም በቀላሉን የማታለል የምትችይ መስሎሻል አይደለ? ስለምንድን ነው የምታወራው? በመጀመሪያ ተረጋጋ። የምትለው ነገር ሁሉ ውሸት ነው። ማነው እንደዚህ በሐሰት የሞላ? አልገባኝም። ሁሉንም ስለዚህ ግቢ እያጣሩ ምን አጣራ? ምን አወቅ? እኔ ምንም ነገር የምትለው ነገር አጣራ የምትለው ነገር ምንም ሰምቼው የማላውቀው ነገር ነው እየነገርከኝ ያለው። ለእኔ ራሱ አዲስ ነው። ስለዚህ ከፈለግ አልገባኝም። እንዴት ነው? ቆይ እኔ የነገርኩህ የቤቱ ባለቤትን ነው የምታምነው ወይስ ማን የነገረን? አትክልተኛ የነገረን ነው የምታምነው? አትክልተኛው ራሱ እኮ እውነትን ነው የማምነው። እኔ እውነትን ነው የማምነው። እሺ በመጀመሪያ አትጩ። እውነትን ካመንክ እውነትን መርምረህ ማወቅ ትችላለህ። ስለዚህ
እውነት ነው አይደል? እውነት ስለ እውነት ነው እያወራ ያለው። እውነትን ከፈለክ ምርምረ ማወቅ ትችላለህ። እና ስለ አንድ አትክልተኛ ስለነገረ ነገር የምታወራኝ ያለው እኔ የቀጠርኩትን አትክልተኛ ማውቀው እኮ ነኝ እንዴ? እሱ እኮ ታማሚ ሰው እኮ ነው። አይምሮ በሽተኛ ነው። ምንም አፉ ራሱ መናገር አይችልም። በምልክት በስንት መከራ ነው የሚነገረው። እኔ እሱ እዚህ እንዲሰራ እንዲለወጥ ቤተሰቦቹ እንዲያግዝ እኮ ነው እዚህ እንዲሰራ እያደረግኩ ያለው። እሱ ምንድነው በቃ ይሄ ቤት ገና ስንገዛው ቤተሰቦቹ ቤቱ እነሱ ስለነበረ ሲሸጥ ከዛ እሱም እንደዚህ ታማሚ ስለሆነ በቃ ምን ሊሰራ ይችላል? ቤተሰቦቹ ነው ግቢ የቤተሰቦቹ ነበረ ማለት ሲሸጡት ማለት ነው። ሌሎች ቤተሰቦች ነበሩት እነሱ የሉም ሄደው አልሽጠውልን። ከዛ እሱ እዚህ ቀረ ታማሚ ነው። ማንም ሰው አልነበረውም። ስለዚህ በቃ አሳዘነኝ። እዚህ እየሰራ ቤተሰቦቹን ያስተዳድር ቢል ታማሚ አድርገሽ ነው የምታስቢው አይደለም? ታማሚ ነው ማየት ይችላል እኮ አይደል እንዴ? ስለምን እውነታ ነው? አንቺ ከዚህ ስራ እንዳታባርሪው ስራውን እንዳያጣ ለምን ምንም የማያውቅ አይምሮ የሳተ ሰው ከሆነና እንደዛ የምታስቡ ከሆነ አትፈሪም። ለእንቅስቃሴሽ አትፈሪም። ምንም ያደርጋል ብለሽ አትፈሪም። አዳምጪኝ ልንገርሽ፣ አስጨርሽኝ የኔ እናት። ምንም ያመጣል ብለሽ ስለማታስቢ ደሞዙንም እያገኘ ቤተሰቡንም ማስተዳደር ስለሚችል እያስመሰለ ይኖራል። ይሄ ሰው ግን ፍጹም ጤነኛ ማውራት የሚችል ሁሉንም ምናልባት ከአንቺ በላይ አእምሮ ያለው ግን ለመኖር ብሎ ዝቅ ብሎ እየኖረ ያለ ነው። ምናልባት አንድ ነገር ላሳይሽ። እዚህ በነበሩት ሰዎች ህይወት ላይ እያንዳንዱን በየወሩ የምታመጫቸው ወንዶች ፎቶ እያነሳ በመስኮት ተደብቆ አየሽ። ይሄ የትኛው ወር ሊሆን አይችልም? ይሄ የትኛው ወር ነው ተኝቶ ያለው? ይሄስ የትኛው ወር? አይሆንም። እንደዚህ ማለት ሊያደርግ አይችልም። እሱ እንደዚህ ሊያደርግ አይችልም እንዴ? አይሆንም። ውጣልኝ። እሺ ተነስ። አንተ ውጣልኝ። ተነስ። እሺ ሄድልኝ። እሺ ቤቴ ለቀለኝ። ውጣ። እሺ የትም ሄድ ነው አይመለከተልኝ። አሁን ከዚህ ውጣልኝ ነው ያልኩህ። በቃ ወይኔ ሙሉሽ እንደዚህ ሲወጣ አላፊ ነው። ውጣልኝ። እሺ አሁን ከዚህ ቤት ውጣልኝ። በቃ ሄድልኝ። ውጣልኝ። ሄድልኝ። ውጣልኝ። ውጣልኝ። ወይኔ እሺ ልቀቀኝ። እዛው ነው የምትቀመጪው። ቆሻሻውን ተጸየፍሽው። ተቀመጪ። ራስሽ ተጸየፍሽው። ራስሽ እንደዚህ እሺ በቃ ቁጭ በል እናውራ። እሺ ልንገርሽ እናውራ። ቆይ እሺ መግባባት እንችላለን። እናንተ እንስማማ። ምንም የምንግባባው ነገር የለም። ሰምተሽ አየሽ አይደለ? እነዚህን ወጣቶች የት እንዳደረሻቸው ምን ከነሱ እንደምትፈልጊ እያንዳንዱን ነገር ማወቅ ፈልጋለሁ። አየሽ አይደለ? እሺ እንስማማ። እኔ እናንተ እንደራደር። አየሽ? እሺ እንስማማ። ምንድነው የምንደራደር? እሺ ካሜራውን አስጠፋና ነው ካሜራ